በሰዎች ዘንድ ያለው የአመለካከት ለውጥ አለመኖር፣ ሰዎች ጋር የተዛባ አመለካከት አለ። እነኚህ ደግሞ የሚወጡ የህግ ማዕቀፎች መንግስት የህግ ማዕቀፎችን ያወጣል፣ የሚመለከታቸው ያወጣሉ። ግን ማውጣት ብቻ ሳይሆን ድጋፍ፣ ክትትል፣ ቁጥጥር ያስፈልጋል። እነኚህ ነገሮች አለመደረጋቸው ስርዓት አነስተኛ ያደርገዋል። ከተሞች በጎርፍ ይጎዳሉ፣ እንደዚሁም ከተሞች በድርቅ ይጎዳሉ። እንዲሁም ከተሞች በተለያዩ በደረቅ ቆሻሻ አማካኝነት በተለያዩ የጎርፍ ሲመጣ እነዛ ደረቅ ቆሻሻ በአግባቡ ማኔጅ ስለማይደረጉ ነዋሪዎች በጣም እየተጎዱ ናቸው። የስርዓተ ጾታንና የአየር ንብረትን አያይዘው ከመተግበር አኳያ የህግ ማዕቀፎች ለታለ። ስለዚህ እነዛን የህግ ማዕቀፎች በደንብ ከፖሊሲ አኳያ ከስትራቴጂ አኳያ ልክ እንደዚህ የአየር ንብረትና የስርዓተ ጾታ ወይም የጀንደር ግንኙነት በደንብ የሚያሳይ በደንብ የአውትፑት ሌቭል፣ ኢንካም ኢምፓክት ሌቭል እና ኢንፑት ሌቭል የሚያሳይ ስትራቴጂ የለም። ስለዚህ ኢኔብሊንግ ኮንዲሽኖች ኢኔብሊንግ ፍሬምወርኮች አልተሟሉ ማለት ይቻላል። ምክንያቱም ለየብቻ ስለተዘጋጀ አየር ንብረት ለብቻ ነው የተዘጋጀው፣ የስርዓተ ጾታ ጉዳይ ደግሞ ለብቻው ስለተዘጋጀ የግንኙነት ወይም ኢንቴግሬትድ የማድረግ እጥረት አለ ማለት ነው። ችግሩ ተደራራቢ ነው። በተለይ በስርዓተ ጾታ የሚደርሱባቸው የሴቶች አካል ጉዳተኞች ናቸው። እነዚህ በተለያዩ ችግሮች ራሳቸው ችግሮች አሏቸው። በተጨማሪ ደግሞ የአየር ንብረት ሲጨመር ይህንን ተገንዝቦ ሰው ትኩረት አድርጎ ከዚህ ከችግር ለመቅረፍ የሚደረገው ተግዳሮት በጣም ከፍተኛ ነው።